ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾች እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜና እወጃችንን እነሆ። ባለፉት 6 ወራት ብልሹ አሰራርና ሙስናን በመከላከል ረገድ በተከናወኑ ተግባራት ውጤቶች መመዝገባቸውን የክልሉ የሥነ ምግባርና ጸረ ሙስና ኮሚሽን አስታወቀ። ኮሚሽኑ የኮሚሽኑን 6 ወራት አበይት ተግባራት ዙሪያ መግለጫን ሰጥቷል። ፍቃዱ በላይ ዝርዝር አለው። ባለፉት 6 ወራት ሙስናና ብልሹ አሰራርን በመከላከል ረገድ በተከናወኑ ተግባራት አበረታች ውጤት መመዝገቡን የሐረሪ ክልል የሥነ ምግባርና የጸረ ሙስና ኮሚሽን ኮሚሽነር አዳር ሙላቱ ገልጸዋል። የሐረሪ ክልል የሥነ ምግባርና የጸረ ሙስና ኮሚሽን ኮሚሽነር አዳር ሙላቱ ለሐረሪ ብዙሃን መገናኛ ኤጀንሲ እንዳስታወቁት በክልሉ በመንግስትና በሕዝብ ተቋማት ውስጥ የሚፈጸሙ ብልሹ አሰራሮችን ለመከላከል ሕዝብን ያሳተፈ ስራ የተሰራ ይገኛል ብለዋል። በዚህም ባለፉት 6 ወራት ሙስናና ብልሹ አሰራርን በመከላከል ረገድ በተከናወኑ ተግባራት ተጨባጭ ውጤት ማምጣት መቻሉን አክለው ገልጸዋል። ከምንሰራቸው ስራዎች የቁልፍ ስራዎቻችን ብለን ከተነሳናቸው አንኳር ስራዎች ውስጥ አንደኛው የሙስና መከላከል ስራዎቻችን ናቸው። ሁለተኛ ደግሞ የትውልድ ስነ ምግባር ግንባታ ላይ የምንሰራቸው ስራዎች ከተቋማችን ከተሰጠን ተልዕኮ አኳያ ወሳኝ ስራዎች ስለሆኑ ሞር በዛ ላይ ፎከስ አድርገን ነው ስንሰራ የነበረው። ሞር ከመከላከል አኳያ የሰራናቸው ስራዎች እንዳሉ ከሚመጡ ጥቆማዎች አንፃር ኦልሞስት ያዳነው ሀብት ኦልሞስት በቤት ደረጃ 5 የቀበሌ ቤት ነው አልኩ። በብር ደረጃ ሲተመን ግን ወደ 79871.99 ብር አድነናል ነው። ሙስናና ብልሹ አሰራርን በመከላከል ረገድ የህብረተሰቡን ግንዛቤና ትብብር እያደገ መምጣቱንም ነው ኮሚሽነሩ ያመለከቱት። በዚህም ለ20 ጥቆማዎች አስቸኳይ የመከላከል ስራና ለ3 ጥቆማዎች ደግሞ ጉዳያቸው በህግ አግባብ እንዲታይ ማድረግ መቻሉንም ገልጸዋል። 6 ወር ግምገማችን አጠቃላይ ከሁሉም የስራዎቻችን ቁልፍ ስራዎቻችን ከ5ቱ ስትራቴጂያችን አንፃር ከተሰጠን ተልዕኮ አንፃር 6 ወሩ ግምገማችን ላይ እኛ ፕሮግሬሲቭሊ የጀመርናቸው ስራዎች ውጤታማ የሆኑ ናቸው። አጠናክረን ግን መቀጠል እንዳለብን በቀጣይ ባለድርሻ አካላትን ርብርብ አብረን መስራት እንዳለብን ጥንካሬዎቹን እንደምናስቀጥል ክፍተቶቹን እንደምናርም ልምድ የሚሆኑ ነገሮችንም ደግሞ ቀጣይ እንደ ልምድ የምንወስድ ነው። ለአብነትም ከ80 ሺህ ብር በላይ በጥሬ ብርና 5 የቀበሌ ቤት የህዝብና የመንግስት ሀብት ከምዝበራ ማዳን ተችሏል ብለዋል። በሌላ በኩል 1500 የሚሆኑ ነባርና አዲስ የመንግስት ሰራተኞችን ሀብት በአዲስ መልክ የማስመዝገብ ስራ መከናወኑን አመላክተዋል። በተለይም በመንግስት ተቋማትና የመንግስት የልማት ድርጅቶች ውስጥ የሚሰሩ አመራሮችና ሰራተኞች ሀብታቸውን እንዲያስመዘግቡ ማድረግና ለህብረተሰቡ ግንዛቤ በመፍጠር ሙስናን የመከላከል ተግባራት በስፋት ሲከናወን መቆየቱንም ነው ኮሚሽነሩ የገለጹት። ሌላ ከሀብት ማስመዝገብ አኳያም ስራዎቻችንን አንዱ የሙስና መከላከል ስራ ሀብት ማስመዝገብ ስለሆነ ሰራተኞች አዲስ ነባርም ሰራተኞች ሀብታቸውን እንዲያስመዘግቡ ስራዎች እየተሰሩ ነው። በ6 ወርም 100 አዲስ ተመዝጋቢዎችን ለማስመዝገብ ሀብታቸውን እንዲያስመዘግቡ አድርገን ኦልሞስት 50 አካባቢ እንዲያስመዘግቡ አድርገናል። ኦልሞስት ከ2500 አካባቢ ደግሞ እንዲያድሱ አድርገን 1500 60% አካባቢ ሀብታቸውን ዳግም እንዲያስመዘግቡ እንዲያድሱ ስራዎች እየተሰሩ መሆናቸው ነው። ሙስና መከላከልና ስለ ሙስና ብቻ አውርቶ መግባት ብቻ ሳይሆን ስራዎችንም ሰርተን ዜጎችን የኛ አካል እንዲሆኑ የትግሉ አካል እንዲሆኑ የመስራት ስራዎችን በዚህ 6 ወር ውስጥ እየናቸው ነው። አጠቃላይ ግን ትግሉን ማጠናከር ማስቀጠል አመራር ያለውን አሁን አገልግሎት አሰጣጥ ላይ እጅ ማንሻ ማፈለግ ላይ የአመለካከት ለውጥ ላይ የስነ ምግባር ለውጦች እንዲመጡ ከማድረግ አኳያ ስራዎቻችንን ከተቋማት ጋር አጠናክረን እንቀጥል ይሆናል። በቀጣይ ሙስናና ብልሹ አሰራርን የመከላከል ስራው ተጠናክሮ እንደሚቀጥል የገለጹት ኮሚሽነሩ ለስራው ስኬታማነትም የማህበረሰቡ ንቁ ተሳትፎ ተጠናክሮ እንዲቀጥልም አስገንዝበዋል። የብሔራዊ ዲጂታል መታወቂያ የዜጎችን ማህበራዊና ሁለንተናዊ ተጠቃሚነት ማረጋገጥ መቻሉን በክልሉ ያነጋገርናቸው የአካል ጉዳተኞች ገለጹ። በሐረሪ ክልል የሚገኙ አካል ጉዳተኞች አብዛኞቹ መታወቂያውን መውሰድ መቻላቸውን የክልሉ አካል ጉዳተኞች ማህበር ገልጿል። ለጌትነት ዘውዴ ዘገባ እሌኒ ሽመልስ
ብሔራዊ የዲጂታል መታወቂያ ለአንድ ሰው አንድ ማንነት የማላበስ የተለያዩ የመልካም አሰራር ችግሮችን በመቅረፍ ዜጎችን በሚያገኙት የተለያዩ አገልግሎቶች ምቹና ቀልጣፋ በሆነ መንገድ እንዲያገኙ ዘመናዊ አሰራር ለመዘርጋት ያስችላል። በመላ ሀገሪቱ የተሰጠ የሚገኘው ብሔራዊ መታወቂያ ከ5 ዓመት በላይ ለሆኑ ለሁሉም ዜጎች ተደራሽ የማድረግ ስራ በትኩረት እየተሰራ ይገኛል። ፋይዳ መታወቂያ አገልግሎቶችን ፍትሃዊ ከማድረጉ ባለፈ የዜጎችን እኩል ተጠቃሚነት የሚያጠናክር መሆኑን የሐረሪ ብዙሃን መገናኛ ኤጀንሲ ያነጋገራቸው አካል ጉዳተኞች ገልጸዋል። የዲጂታል መታወቂያን ከወሰዱ አካል ጉዳተኞች መካከል አቶ አብርሃም ገብረእግዚአብሔር አንዱ ናቸው። መታወቂያውን መያዛቸው መንግስት ለህዝቡ የሚሰጣቸውን አገልግሎቶች ያለ እንግልት በቀላሉ ለማግኘት እንደረዳቸው ይናገራሉ። ይሄን መኖሩን እኔ በጣም እንኮራበታለሁ። አንድ ያደረገን ነገር ነው። ብሔራዊ ጥቅስ ምን አይነት ስለዚህ አንድ ኢትዮጵያዊነት መግለጫ ነው የማምንበት ነው። አጠቃቀማችንም ስንጠቀም እንደማንኛውም ሰው የምንጠቀምበት እርግጥ አሁን አቅም አጥተው ያላወጡ አሉ። 300 400 ማለት ከባድ ነው። ለኔ ቢጤ ያሉ የለመኑ ይጠቀሙ እንደዛ ሰዎች ከይሳምቶ ነው የሚያወጡት። ያን መንግስት የሆነ ነገር በተለያየ ድርጅቶች አድርጎ ማድረግ ይገባዋል ምን እምነት ነው ያለኝ። ሌላው አስተያየት ሰጪ በበኩላቸው ቀደም ሲል የቀበሌ መታወቂያ ለማግኘት ወደ ወረዳ በተደጋጋሚ ይመላለሱ እንደነበር አስታውሰው አሁን ግን ብሔራዊ ዲጂታል መታወቂያን በጥቂት ሰዓታት ውስጥ መውሰድ መቻላቸው የአካል ጉዳተኞችንም እኩል ተጠቃሚነት ያረጋገጠና መብትን ያከበረ አሰራር ነው ሲሉ ምስክርነታቸውን ሰጥተዋል። ናሽናል አይዲው በጣም ጥሩ ጥቅም አለው። ለምሳሌ ቤት ኪራይ ምናምን ቀበሌ ቤት እንትን የተለያዩ ነገሮችን ለማስፈጸም ደብዳቤ መሸኛ የሚባል ጣጣ አለ። ግን ይሄ ምንም አይነት ጣጣ የለውም። ምንም ያስጨነቅና እንትን ያለ ነገር የለም። በጣም በጥሩ ሁኔታ ጠቅሞናል ብዬ አስባለሁ። መታወቂያውን የወሰዱ አይነ ስውራን ተጠቃሚዎች የዲጂታል መታወቂያ ካርዱ አይነ ስውራን በዳሰሳ ለይተው እንዲያውቁት የሚያስችል ልዩ ምልክት የሌለው በመሆኑ መንግስት በቀጣይ ህትመቶች ላይ ይህንን ትኩረት እንዲሰጠው ጠይቀዋል። ምን ለየው መለያ እንኳን የለንም። መለያ ቢደረግበት እኛ እንድንለየው ወይም እኛ እንድናቀው ቢደረግልን መልካም ነው ብዬ አስባለሁ። ግን አንድ ነገር አለ እዚህ ላይ ለኛ መለያ ነገር ምንም የተሰራ ነገር የለም። ምንድነው እኩል ነው። አሁን ለምሳሌ ብር ለማውጣት ፈልግ ይሄ መስሎኝ ይሄን አስገባለሁ። ለምንድነው አንድ አይነ ቅርጹ ምናምን የሆነ የተለየ ነገር እዚህ ጋር ምልክት የተደረገልን ነገር የለም። ይሄን በምን ልታስብ አላውቅም። አይነ ስውር ነው። ለምን በዳሰሳ ነው የሚያውቀው። ዳሰሳ የሆነ ምልክት ቢያደርግልን እኛ ልንለየው ይችላል። አሁን አለየውም። ዘዋልቃ ሰጠኝ በተአምር አላገኘው አልችልም። በአጠቃላይ የብሔራዊ መታወቂያ አሰጣጥ ሂደት የአካል ጉዳተኞችን ፍላጎት ባገናዘበ መልኩ የተከናወነ በመሆኑ እስካሁን መታወቂያውን ያልወሰዱ ዜጎች በአቅራቢያቸው በሚገኙ የዲጂታል መታወቂያ ጣቢያዎች በመገኘት እንዲመዘገቡ ሲሉ ተጠቃሚዎቹ ጥሪ አቅርበዋል። የናሽናል አይዲ ያልወሰዱ አካል ጉዳተኞች ካሉ መውሰድ እንዳለባቸው የሚጠቅምና ራሳቸውን የሚጠቅምና የሚያገለግላቸው ስለሆነ መውሰድ አለባቸው። እኔ እንደምይጠቀምኩ እንዳለ ሁሉ እነሱ ይጠቀማሉ ብዬ አስባለሁ። በሐረሪ ክልል የአካል ጉዳተኞች ማህበር ፕሬዚዳንት ወይዘሮ ሂዲያ አሊ በበኩላቸው የዲጂታል መታወቂያ አሰጣጡ ሁሉን አቀፍ በሆነ መልኩ የተከናወነ እንደሆነ ገልጸው በዚህም በክልሉ የሚገኙ አብዛኞቹ የአካል ጉዳተኞች የምዝገባው ተጠቃሚ መሆናቸውን ተናግረዋል። እንግዲህ እስካሁን ድረስ ዳታውን አልሰበሰብንም። እንደ አካል ጉዳተኛ በየማህበራችን ያሉ የተወሰኑ ካልሆኑ በስተቀር ናሽናል አይዲውን ተመዝግበውታል። ያው የማውጣቱ ሁኔታ ላይ ነው። ያው የማውጣቱ ሁኔታ ላይ የአቅም ውስንነት ያለባቸውም አሉ፣ ያወጡም አሉ። እንግዲህ እንደ አካል ጉዳተኛ ማህበራት ጥምረት ያው በየ15 ቀኑና በየወሩ የስራ አስፈጻሚ አመራሮች ከሁሉም ማህበራት በክልላችን ላይ 8 ማህበራት አሉ። ከ8 ማህበራቱ የ7ቱ ማህበር በጥምረት ውስጥ ስራ አስፈጻሚ ሆነው የቦርድ አባላቶች ስለሆኑ በዛ ላይ አብዛኛው ጊዜ ስለ ናሽናል አይዲ የተለያየ እንደውም በቅርቡ ስለ ናሽናል አይዲ ተወያይተናል። ምን ያህል አካል ጉዳተኞች በየአባላቶቻችሁ ምን ያህላቸው ናቸው ናሽናል አይዲ ያገኙት፣ ያላገኙትስ ምን ያህል ናቸው ብለን ዲስከሽን አድርገን እንግዲህ ለሚቀጥለው 15 ቀን ቀጠሮ ይዘናል ያንን ዳታ ለማምጣት። ያው በየአካባቢያችን እኔም እንደ ሴት አካል ጉዳተኛ እንደ ጥምረቱም የሚመለከተኝ ጉዳይ ስለሆነ በተለያዩ ቦታ ላይ ስለ ናሽናል አይዲ ስለ አካል ጉዳተኞቻችን መግለጫ ማብራሪያ እየሰጠን ያለ ነው። ይሁን እንጂ አሁንም ቢሆን በአንዳንድ አካል ጉዳተኞች ዘንድ የግንዛቤ እጥረት በመኖሩ ምዝገባ ያላከናወኑ መኖራቸውን ጠቁመው ሁሉም አካል ጉዳተኞች እንዲመዘገቡም ጥሪ አቅርበዋል። አሁን አብዛኛዎቹ ናሽናል አይዲ ተመዝግበዋል ብያለሁ። ለማውጣቱ የአቅም ውስንነት ነው። እኛ ደግሞ አካል ጉዳተኞች
አብዛኛው አካል ጉዳተኛው እንደሚባለው በዳታውም 85% የደሃ ነው እየተባለ ነው ያለውና በዛን ያህል እኛ ጋር እስካሁን ድረስ የመጣ የለም። ግን እኛ ደግሞ ይሄንን ደግሞ ግንዛቤ ውስጥ በማስገባት መንግስት ትኩረት ሊሰጠው ይገባል። ለምን አሁን ለአንድ ናሽናል አይዲ እንደው አንዳንድ ቦታ 250 ይላሉ። ያው ስታንዳርዱን ያልጠበቀ ነው። አንዳንድ ቦታ 350 ነው የሚሉት። ፖስታ ቤት ስንሄድ 350 ነው የምንከፍለው። ስለዚህ ያንን ነገር ለማግኘት አቅም ውስንነት ስላለ መንግስት ይሄንንም አይቶ ለአካል ጉዳተኞች፣ አቅመ ደካማዎች እንደገና ደግሞ ናሽናል አይዲ ሁሉም ቦታ መዳረስ አለበት ተብሏል። ሁሉም ማግኘት አለበት። የኢትዮጵያዊት ማንነታችንን መለያችን መታወቂያ የትም ቦታ ላይ መውሰድ ትችላለህ። ይሄ ናሽናል አይዲ ግን በቃ ኢትዮጵያዊ መሆንና ዜግነትህም ማንነትህም የምትለይበት ስለሆነ ግዴታ ስለሚያስፈልግ ለአቅመ ደካማዎች የደሃ ለምንላቸው እንደገና ደግሞ ለአካል ጉዳተኞች በምን አይነት መልኩ ማዳረስ እንዳለበት ይሄንንም ግንዛቤ ውስጥ ማስገባት አለበት። በመላው ሀገሪቱ በያዝነው በጀት ዓመት እስከ ሰኔ ወር ድረስ 90 ሚሊዮን ዜጎች ምዝገባ እንዲያከናውኑ ለማስቻል ታቅዶ የተሰራ ይገኛል። ቀጥለናል። የተማሪዎችን ውጤት ለማሻሻል የመምህራንን አቅም ማጎልበት ወሳኝ መሆኑ ተጠቆመ። የሂራ ኢንተርናሽናል አካዳሚ ከሀረማያ ዩኒቨርሲቲ ጋር በመተባበር ለመምህራኑ የአቅም ግንባታና የማስተማሪያ ዘዴ አቅም ግንባታ ስልጠናን ሰጥቷል። ተጨማሪ ዝርዝር አለ። የሂራ ኢንተርናሽናል አካዳሚ ከሀረማያ ዩኒቨርሲቲ ጋር በመተባበር ለትምህርት ቤቱ መምህራን የመማር ማስተማር ስልት ዙሪያ የአቅም ግንባታ ስልጠና ሰጥቷል። ስልጠናው በዋነኝነት የመማር ማስተማር ዘዴ፣ የትምህርት አዘገጃጀት፣ የማስተማሪያ መርጃ መሳሪያዎች አዘገጃጀትና የክፍል ውስጥ የተማሪዎች አያያዝ ላይ ትኩረት ያደረገ መሆኑ ተገልጿል። በመርሃ ግብሩ ላይ ንግግር ያደረጉት በሀረሪ ክልል ትምህርት ቢሮ የትምህርት ቤቶች መሻሻል ዳይሬክቶሬት ዳይሬክተር አቶ ጃፈር መሐመድ ኑር እንደ ሀገር የገጠመንን የትምህርት ስብራት ከመጠገን አኳያ የመምህራንን አቅም ማሳደግ ወሳኝ መሆኑን ጠቅሰዋል። የግል ትምህርት ቤቶች የማህበረሰቡን ልጆች እንደማስተማራቸው የክልሉ ትምህርት ቢሮ የሚጠበቅበትን ድጋፍ እያደረገ አጠናክሮ ይቀጥላልን ብለዋል። በሀገር ደረጃ ማለት ነው የትምህርት ስብራቱ በጣም ብዙ ቦታ ላይ ነው ያለው ማለት ነው። ይህን ደግሞ ለማስተካከል ደግሞ ፋውንዴሽኑ ላይ መስራት አስፈላጊ ስለሆነ ታች ክላስ ላይ ሊትሬሲና ኑሜሬሲን በደንብ እነሱ ላይ በደንብ መስራት ፎከስ ማድረግ ያስፈልጋል። አንዱ ደግሞ የትምህርት ስራ የአንድ ሰው ብቻ አይደለም፣ የግለሰብ ብቻ አይደለም፣ የሁላችንም ትብብር ስለሆነ ማለት ነው። እሱ እንደ ሀገር እንደ ክልልም ስናየው ማለት ነው ይህ ኩሙሌቲቭ ነው ክልሉን የሚያስጠራው ማለት ነው። ከእናንተ የትምህርት ቤት ባለፉት 2 ዓመታት 3 ዓመታት እያየን ነው ምን አይነት ተማሪዎች ናቸው ከዛ ውስጥ እየወጡ ነው። በጣም ጀንትልና ለሀገር ክልል አይደለም ለሀገርም የሚጠቅሙ ልጆችን ዜጎች እያፈራችሁ ነው እያየን ነው በግል ትምህርት ቤቶቹ ማለት ነው። የግልና የመንግስቱ ደግሞ አንድ ላይ ሲመጣ የኩሙሌቲቭ ነው አጠቃላዩን የክልሉንም የሀገርንም ስም ከፍ ማድረግ የሚችለው። ስለዚህ እዚህ አካባቢ ላይ በእናንተ ሚና በጣም ወሳኝ ስለሆነ ማለት ነው እዚህ አካባቢ ላይ በርቱ ማለት ይፈልጋሉ። የትምህርት ስራ የአንድ ተቋም ወይም ግለሰብ ብቻ አይደለም ያሉት አቶ ጃፈር የክልሉ ትምህርት ቢሮ ለትምህርት ጥራቱ ከሚያከናውኑ ተግባር ባሻገር አካዳሚው የመምህራኑን አቅም ለማሳደግ እየሰራ ያለው ስራ የሚበረታታ መሆኑን ጠቅሰዋል። የአካዳሚው ስራ አስኪያጅ ወይዘሮ ዚነት ሁሴን ለተማሪዎች ውጤታማነት ዋናው ቁልፍ መምህራን መሆናቸውን ገልጸው ከጽንሰ ሀሳብ እስከ ተግባር በየጊዜው የመምህራንን አቅም ማጠናከር ወሳኝ መሆኑን ተናግረዋል። መምህራኑ የመማር ማስተማር ስራቸውን የበለጠ ውጤታማ ለማድረግና ዘመናዊ የመማር ማስተማር ዘዴን ተግባራዊ የማድረግ ዓላማ ያደረገ ስልጠና መሆኑንም አክለው ገልጸዋል። የስልጠናው ዓላማ የትምህርት ጥራቱን ለማሻሻል የመምህራንን ብቃት ማሻሻል አለብን ግዴታ። ለዛ የመምህራኑን ብቃት ስልጠና ነው። 4 ርዕስ ያላቸው ስልጠናዎች ናቸው። አንደኛው ፔዳጎጂ ነው፣ የማስተማሪያ ዘዴዎችን። ሁለተኛው የልጆችን ኢቫሉዌት መመዘኛ እንዴት ኢቫሉዌት እንደሚያደርጉ በምን መንገድ። ሶስተኛው ደግሞ የእንግሊዝኛ ቋንቋ ማሻሻያ ነው። አራተኛው ሊደርሺፕ ነው። በተለይም ህጻናት ተማሪዎች የተለያዩ ባህሪ ያላቸው እንደመሆናቸው ይህንን መሰረት ያደረገ ስልጠና ለመምህራኑ መስጠት ወሳኝ ነው ብለዋል። ብዙ ጥሩ ለውጥ ያለን ብለን እናስባለን። ለነሱ ይሄ ስልጠና የመጀመሪያቸው አይደለም። ሲማሩ ቲቺንግን ሲማሩ አብረው ወስደውታል፣ ግን ያው እንደ ማሻሻያ ነው። ስለዚህ ብዙ ለውጥ ያመጡበታል፣ ብዙ ጥቅም ያገኙበታል ብለን እናስባለን። የተማሪዎችን ውጤት ለማሻሻል ዋናው ወላጅና ትምህርት ቤቱ ነው። ወላጅና ትምህርት ቤቱ ጥሩ ክትትል ካረገ፣ ትምህርት ቤትም እንደ ትምህርት ቤት የሚጠበቅበትን መምህሩም እንደ መምህር የሚጠበቅበትን ነገር ከሰራበት፣ ሌላው ደግሞ 50%ን ወላጅ ነው። ወላጅም ልጁን ቤት ሲገባ ከተከታተለ፣ ምን ተማርክ፣ ምን ሰራህ የሚለውን ከተከታተለ ልጁ ውጤታማ የማይሆንበት ምክንያት የለም።
ወይዘሮ ዚነት አክሎም አካዳሚው በክልሉ ያለውን መልካም ስምና ተወዳዳሪነት አጠናክሮ ለማስቀጠል የመምህራንን የትምህርት ቤት ማህበረሰብ አቅም በማሳደግና ውጤታማነታቸውን ለማስቀጠል መሰል ስልጠናዎችን አጠናክረን እንቀጥላለን ብለዋል። ወደ ሀገር አቀፍ ጉዳዮቻችን ተሻጋግረናል። የተወደዳችሁ ተመልካቾች ጠቅላይ ሚኒስትር ዶክተር አብይ አህመድ የኢፌዴሪ አየር ኃይል 9ኛ ዓመትን የምስረታ በዓልን በማስመልከት በተዘጋጀው የጥቁር አንበሳ ትርኢት ላይ ከተናገሩት መልእክታቸው ወዳጅም ጠላትም አንድ እንዲገነዘብ የምንፈልገው ነገር ቢኖር ኢትዮጵያ ከምታውቋት ያለፈች ሀገር መሆኗን ነው ሲሉ ተናገሩ። በተመሳሳይ ዜና ደግሞ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለኢትዮጵያ አየር ኃይል ሰማይ የጀግንነት አሻራውን የሚያሳርፍበት ብቃቱን የሚለካበትና የሀገርን ኩራት ወደሚያወጅበት ሰፊ የመጫወቻ ሜዳ ነው ሲሉ ተናግረዋል። እልኝ ሽመልስ ዝርዝር አላት። የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድ የኢፌዴሪ አየር ኃይል 9ኛ ዓመት የምስረታ በዓልን በማስመልከት በትላንትናው ዕለት በተዘጋጀው የጥቁር አንበሳ የአየር ኃይል ትርኢት ላይ ባስተላለፉት መልእክት ወዳጅም ጠላትም አንድ እንዲገነዘበው የምንፈልገው ነገር ኢትዮጵያ ከምታውቋት ያለፈች ሀገር መሆኗን ነው ብሏል። ኢትዮጵያ ለወዳጆቿ በሯን ከፍታ በትብብር ለመስራትና አብሮ ለማደግ ዝግጁ መሆኗን የገለጹት ጠቅላይ ሚኒስትሩ ይሁን እንጂ ብሔራዊ ጥቅሟን ለሚጋፉና ሉዓላዊነቷን የሚፈታተኑ አካላት ሲመጡ ግን በራችን በቅጡ መዘጋቱን ማረጋገጥ ያስፈልጋል ሲሉ ተናግረዋል። ኢትዮጵያ ባለፉት 100 ዓመታት ያጋጠሟትን የውጭ ጫናዎችና ስትራቴጂክ ጥቅሟን የማደናቀፍ ሙከራዎችን በጽናት ማለፏን የጠቀሱት ጠቅላይ ሚኒስትሩ አሁን ላይ ሀገሪቷ አቅሟን ወደ ላቀ ደረጃ እያሳደገች መሆኑን አመላክተዋል። በተለይም የአየር ኃይልን የቴክኖሎጂ መራቀቅን አስመልክቶ ኢትዮጵያ ሱ-30 እና ጄ10 ያሉ ዘመናዊ የጦር መሳሪያዎችን የታጠቀች መሆኗን በመጥቀስ አሁንም በድሮ ቴክኖሎጂ ላይ የሚገኙ ሀገራት የኢትዮጵያን ወቅታዊ ቁመና መገንዘብ እንደሚገባቸው አሳስበዋል። ኢትዮጵያ ከምታውቋት ያለፈች ሀገር ናት ያሉት ጠቅላይ ሚኒስትሩም ከሀብቷና ከታሪኳን ባሻገር በፍጥነት እያደገች የምትገኝ ሀገር መሆኗንና ይህንንም እድገት ምንም አይነት ፈተና እንደማያስቆመው አረጋግጠዋል። ለልጆቻችን የምናስረክባት ኢትዮጵያ ዜጎቿ በእኩልነት የሚስተናገዱባት፣ ጥቅማቸውን አሳልፈው የማይሰጡባትና የከፋቸው በይቅርታ የሚታቀፉባት እውነተኛ እናት እንድትሆን በትጋት እየሰራን እንገኛለን ብለዋል። ከእንደዚህ ያለው ሀገር ጋር ተስማምቶና ተባብሮ አብሮ ማደግ ብቻ እንደሚያዋጣም አሳስበዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለኢትዮጵያ አየር ኃይል ሰማይ ወሰን ሆኖ አያውቅም፣ የጀግንነታችን አሻራ የሚያሳርፍበት ብቃቱን የሚለካበትና የሀገርን ኩራት የሚያወጅበት ሰፊ የመጫወቻ ሜዳ ነው ሲሉ ገልጸዋል። ሰማዩ የኛ ነው የሚል መርህ በኩራት ለ90 ዓመታት አውጇል ያሉት ምክትል ጠቅላይ ሚኒስትሩ 90 ከቁጥር በላይ ነው የምንለውም በምክንያት ነው ሲሉ አክለዋል። 9 10 ዓመታት የታተመ የማይበገር የአየር ክልልን የማስጠበቅ ጽናት በሰማይ ላይ የተፈጸመ የሉዓላዊነት ታሪክ ዘመንን የተሻገረ የነጻነትና የአንድነት አርማ ነው ሲሉ የአየር ኃይሉን ገልጸውታል። በገንዘብ ሚኒስቴር አቶ አህመድ ሺዴ የተመራው የኢትዮጵያ ልዑክ ከዓለም ኢኮኖሚክ ፎረም ፕሬዝዳንት ቦርጌ ብሬንዴ ጋር ተገናኝቶ ተወያይቷል። ሚኒስተር አህመድ ሺዴ በኢትዮጵያ የተከናወነ ስላለው ቀጣይነት ያለው የኢኮኖሚ ማሻሻያ ሂደት ማብራሪያ ሰጥተዋል። አጋርነት ይበልጥ ማጠናከር በሚቻልባቸው መንገዶች ላይም ከፕሬዝዳንቱ ጋር ተወያይቷል። ኢትዮጵያ ከተለያዩ አጋሮች ጋር ወቅታዊ በሆኑ የዓለም አቀፍ ልማት፣ የቴክኖሎጂና የፋይናንስ ጉዳዮች ላይ
እንድትወያይ ይህንን ጠቃሚ መድረክ በማመቻቸቱም ሚኒስተሩ ለዓለም ኢኮኖሚ ፎረም ምስጋና አቅርበዋል። ሁለቱም ወገኖች በኢንቨስትመንት ውይይትና በልማት አጋርነት ላይ በቅርበት አብሮ ለመስራትም ተስማምተዋል። የኢትዮጵያ ልዑክ የሀገራችን ስትራቴጂካዊ ጥቅሞችን በማስጠበቅና ለዘላቂ ልማት ከዓለም አቀፍ ማህበረሰብ ጋር በጋራ ለመስራት ያለውን ቁርጠኝነት በማሳየት ኢንቨስትመንትንና አጋርነትን ለማሰባሰብ ያለሙ ስኬታማ ተግባራት በማከናወን በዳቮስ በተካሄደው የዓለም ኢኮኖሚክ ፎረም 2026 ላይ የነበረውን ተሳትፎ አጠናቋል። የውጭ ዜና በሩሲያ በዩክሬንና አሜሪካ መካከል የተደረገው ንግግር ያለ ውጤት ማብቃቱ ተነገረ። አቡዳቢ ውስጥ የተካሄደው ንግግር ሩሲያ በዩክሬን ላይ ወረራ ከጀመረች ከ4 ዓመት በፊት የተካሄደ የመጀመሪያ የሶስትዮሽ ውይይት ስለመሆኑ ተነግሯል። ለቢቢሲ ዘገባ አዩብ ካዛሊ። አቡዳቢ ውስጥ የተካሄደው ሩሲያ ዩክሬንና አሜሪካ የተሳተፉበት የመጀመሪያው የሶስትዮሽ የሰላም ንግግር ተጨባጭ ውጤት ሳያስገኝ ተጠናቋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የውይይቱ ሁለተኛ ዙር በቀጣይ ሳምንት ሊካሄድ እንደሚችል ቢጠቁሙም የአሜሪካ ባለስልጣናት ግን ከሳምንት በኋላ ይጀምራል ብለዋል። አቡዳቢ ውስጥ የተካሄደው ንግግር ሩሲያ በዩክሬን ላይ ወረራ ከጀመረች ከ4 ዓመት በኋላ የተካሄደ የመጀመሪያው የሶስትዮሽ ውይይት ነው። ፕሬዝዳንት ዜሌንስኪ በኤክስ ገጻቸው እንዳሰፈሩት የንግግሩ ዋነኛ ትኩረት ጦርነቱን ለማቆም በሚያስችሉ ጉዳዮች ላይ መምከር ነበር ብለዋል። አክለውም ሁሉም ወገኖች ወደ ሀገሮቻቸው ተመልሰው ከመሪዎቻቸው ጋር በመመካከር ለቀጣይ ውሳኔዎች እንዲዘጋጁ ከስምምነት መደረሱን አመልክተዋል። ስማቸው ያልተጠቀሰ አንድ የአሜሪካ ባለስልጣን ቀጣዩ ዙር ንግግር በሚቀጥለው ሳምንት እሁድ አቡዳቢ ውስጥ እንደሚካሄድ ለጋዜጠኞች ተናግረዋል። ለ2 ቀናት የተካሄደውን ንግግር ያበቃው ሩሲያ ክፉኛ የተጎዳውን የዩክሬን የኃይል ማመንጫ መሰረተ ልማቶችን ኢላማ አድርጋ ከባድ የአየር ጥቃቶችን ከፈጸመች በኋላ ነው። የዩክሬን ባለስልጣናት እንዳስታወቁት በጥቃቱ አንድ ሰው ሲገደል ሌሎች 35 ሰዎች ደግሞ ጉዳት ደርሶባቸዋል። በሩሲያ በኩል ደግሞ በምትቆጣጠረው የዩክሬን አካባቢ በአምቡላንስ ላይ በተፈጸመ ጥቃት 3 የሕክምና ባለሙያዎች ተገድለዋል ስትል የዩክሬን ኃይሎችን ከሳለች። በአሜሪካ ከባድ ቅዝቃዜ ምክንያት በረራዎች ስለመሰረዛቸው ተነገረ። የኤሌክትሪክ አገልግሎት መቋረጡም ተነግሯል። የቅዝቃዜ ወጀቡ ታሪካዊ በማለት የጠሩት ፕሬዝዳንት ትራምፕ ከ12 በላይ የሚሆኑ ግዛቶች ላይ የአደጋ ጊዜ አስቸኳይ ድንጋጌ ማስተላልፈዋል። እሌኒ ሽመልስ። አብዛኛው የአሜሪካ ክፍል ከተለመደው በላይ የከፋ ቅዝቃዜን ወደሚያስከትል የክረምት ወቅት መግባቱን ተከትሎ በርካታ የአውሮፕላን በረራዎች ሲሰረዙ የኤሌክትሪክ ኃይል አቅርቦት መቋረጥ ማጋጠሙ ተዘግበዋል። ከ200 ሚሊዮን በላይ አሜሪካውያን በሚኖሩባቸው አካባቢዎች በሚከሰተው በዚህ ቅዝቃዜ ቅዳሜ ብቻ ከ4000 በላይ በረራዎች ሲሰረዙ ከ160,000 በላይ ለሚሆኑ ተጠቃሚዎች የኤሌክትሪክ ኃይል አቅርቦት ተቋርጧል። የቅዝቃዜ ወጀቡን ታሪካዊ በማለት የጠሩት ፕሬዝዳንት ትራምፕ ከ12 በላይ በሚሆኑ ግዛቶች ላይ የአደጋ ጊዜ አስቸኳይ ድንጋጌ አስተላልፈዋል። ፕሬዝዳንቱ ይህንን ቅዝቃዜ ከሁሉም ግዛቶች ጋር በመሆን በቅርበት እንከታተላለን በማለት በማህበራዊ ሚዲያቸው ላይ ለዜጎቻቸው መልእክት አስተላልፈዋል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት እንዳስታወቀው ዋሽንግተን ዲሲና 7 ግዛቶች በአየር ሁኔታው የተነሳ አስቸኳይ ጊዜን አውጀዋል። የበረዶ ወጀብና ግግሩ በቀጣይ ቀናት እየበረታ ይሄዳል በተባለው በዚህ ከባድ ቅዝቃዜ ምክንያት የኤሌክትሪክ አቅርቦት የሚቋረጥባቸው አካባቢዎች እየጨመሩ እንደሚሄድ የተነገረ ሲሆን ይህ እንቅስቃሴዎችን በከፍተኛ ሁኔታ የሚያሽመደምር ሊሆን እንደሚችል የአገሪቱ አየር ሁኔታ አገልግሎት አስጠንቅቀዋል። ቅዳሜ ዕለት ከተሰረዙ በሺዎች ከሚቆጠሩ በረራዎች በተጨማሪ ለዛሬ እሁድ ተይዘው የነበሩ ከ9400 በላይ በረራዎች እንዲሰረዙ ተደርገዋል። አየር መንገዶችም በበረራዎች ላይ ለውጥ ወይም መሰረዝ ሊኖር እንደሚችል ተጓዦችን አሳስበዋል። የተወደዳችሁ ተመልካቾቻችን ከሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርሱ የነበሩ የዕለቱ ዜናዎቻችን እዚህ ላይ አበቁ። ሲሳይ ዘሪሁን ከመላው ስርጭት ባለሙያዎች ጋር ዜናዎቹን መራው። ጤና ይስጥልኝ።